የዩቲዩብ ቤተሰቦቻችን በአዲስ ቪዲዮ ተመልሰናል። በዚህኛው ደግሞ ከሰሞኑን ቲክቶከሮችን በመጠቀም በስታክ ማርኬት እና በመሳሰሉ ጉዳዮች ላይ የዘረፋ ወይም ደግሞ የስካሚንግ ስራ እየተሰራ ነው። በእሱ ላይ ብዙ ቪዲዮዎች እየተሰሩ ነው። በተለይ ደግሞ ሳርማ በመባል የሚታወቀው ዩቲዩበር በሰራው ቪዲዮ ላይ እጅግ በጣም ቫይራል እና አነጋጋሪ ሆኑ ነበር እና የምርም ስታክ ማርኬት ሁሉም ስካም ነው ወይ የሚለውን ቪዲዮ ላይ ሰራላችሁ ዛሬ ተነስቻለሁ። ይህም ቪዲዮ ለመስራት ስነሳሳ በፎሬክስ ላይ ለየት ያለ ወይም ደግሞ ከፍተኛ እውቀት ኑሮኝ ሳይሆን በፎሬክስ ላይ ትልቅ ተስፋ ካላቸው ወጣቶች አንዱ በመሆኔና በሰሞኑን በሶሻል ሚዲያ ላይ እየተነጋገሩበት ያሉት ነገር ሊዋጥልኝ ስላልቻለ የራሴን ሀሳብ ለመስጠት እና የኔን ሀሳብ ለማቅረብ ነው የመጣሁት። ይመቻችሁ። ብዙ ጊዜ ስለ ፎሬክስ ስናወራ ብዙ ሰዎች የሚያስቡት ውድ መኪና ወይም ደግሞ እጅግ በጣም ሌክጀሪ ቦት እንዲሁም ደግሞ ትልልቅ ሜንሽን ውስጥ እየኖሩ ቪዲዮ የሚሰሩትን ሰዎች ነው። ነገር ግን ብዙ ጊዜ ስታክ ማርኬት እንደዛ አይደለም። አብዛኞቹ ጊዜ እንደነዚህ አይነት ቪዲዮዎችን የሚሰሩ ሰዎች ከአጭበርባሪነት ለየት ያለ ነገር ወይም ደግሞ የተሻለ ነገር ሲያደርጉ አይተን አናቅም። ፎሬክስ ግን እንደ ማንኛውም ቢዝነስ ነው ብላችሁ ልትይዙ ትችላላችሁ። ኪሳራም እጅግ በጣም ትርፍም ያለው ሲሆን ፎሬክስን በመጠቀም እጅግ በጣም ብዙ ሀብት ላይ የደረሱ እንዲሁም ደግሞ በሶሻል ሚዲያም እንደምታውቋቸው በቢትኮይን ወይም ደግሞ በተለያዩ ሜሞችም ኮይኖችም ተጠቅመው እጅግ ሀብታምና ትርፋማ የሆኑ ሰዎች አሉ። ያ ማለት ትርፍም እንዳለው በጣም ግልጽ ነው ማለት ነው። ነገር ግን አሁን እኛ ሀገር እየተፈጠረ ያለው ነገር ዩቲዩበሮችን ወይም ቲክቶከሮችን በመጠቀም ኮርስ በመስጠትና ኢንቴል አለን ወይም ደግሞ ግሩፕ በማቋቋም እዚህ ግሩፕ ውስጥ ከገባችሁ ቪአይፒ ከሆናችሁ በማለት እስከ 800 ሺህ ብር እያስከፈሉ ትልቅ ማጭበርበርና ብዙ ወጣቶችን ደግሞ ኪሳራ ውስጥ እየከተቱ መሆኑን ይታወቃል። ይህንንም ያልኩበት ምክንያት አንድ ነው። ምክንያቱም በሁለቱም በኩል ስትመለከቱት እውነታ ነው። የተጭበረበሩ ሰዎችም አሉ፣ በፎሬክስም እጅግ በጣም ስኬታማ የሆኑ ሰዎች አሉ። ሁልጊዜም መረዳት ያለባችሁ ነገር ኖርማል ቢዝነስም ላይ ይሄ ነገር እንዳለ ነው። ምክንያቱም በሁላችንም እንደምናውቀው እጅግ በጣም ብዙ ስራዎችን ጀምሮ ኪሳራ ውስጥ የሚገቡ ሰዎች እንዳሉ ሁሉ እጅግ ደግሞ አነስተኛ ቢዝነስን ጀምሮ እጅግ በጣም ስኬታማ የሚሆኑ ሰዎች አሉ። አሁን ግን እጅግ በጣም በሚያስገርም ሁኔታ ብሮከር በመሆን ወይም ደግሞ ለአንድ የትሬዲንግ ካምፓኒ የገንዘብ ቼኑን በሚሰራው ሰዎች ብሮከር በመሆን እጅግ በጣም ትርፋማ እየሆኑ ያሉት ብዙ ጊዜ ፎሬክስን በትክክል በመስራት ሳይሆን ከሰዎች ኮርስን በመስጠት ወይም ደግሞ ኢንቴል አለን በማለት አማጭበርባሪ ቦታ ላይ ሰዎችን ኢንፎርሜሽን በመስጠት ነው። እናም ይሄ ትክክል እንዳልሆነ አምናለሁ። ነገር ግን አሁን ሶሻል ሚዲያ ላይ በተለይ ደግሞ በተለቅ ባሉ ሰዎች አማካኝነት እየተፖሰቱ ያሉትን ቪዲዮ ስመለከት ሰው እየተረዳ ያለው ነገር ይሄ ወጣት ስግብግብ ስለሆነ ወይም ደግሞ በአጭር ጊዜ ትልቅ ትርፍ ለማትረፍ ሲል እየተበላ ወይም ደግሞ ገንዘቡን እያጣ እንደሆነ እየተሰማቸው እየተናገሩ ነው። በእርግጥ በአጭር ጊዜ ትርፍ ለማግኘት ተብሎ ፎሬክስን የሚጀምሩት ሰዎች እጅግ በጣም ብዙ ቢሆኑም ነገር ግን እንደ ስራና እንደ ገቢም የያዙት እጅግ በጣም ብዙ ሰዎች እንዳሉ መርሳት የለብንም። ምክንያቱም ማንም ሰው የሚሰራውም ሆነ እጅግ በጣም ብዙ ነገር የሚያደርገው ገንዘብ ለማግኘት ነው። ማንም ሰው ትርፍ ሳይኖር የሚሰራው ስራ አይኖርም። ምክንያቱም የትኛውንም ቢዝነስ ሲጀምሩት ለማትረፍ ነው እንጂ እንዲሁ አይደለም፣ ወይም ለነፍሳችሁ ስትሉ አይደለም። ይሄም ተመሳሳይ ነገር ግን በኦንላይን እና ከቤታችሁ ናችሁ መስራት የሚችሉት ነገር ነው። ሲቀጥል ደግሞ ለወጣቱ ማለት የምፈልገው ሶሻል ሚዲያ ላይ ተመልክታችሁ ገንዘብ እየከፈላችሁ ከተጭበረበራችሁ ይበላችሁ። ይህንንም ያልኩበት ብዙ ምክንያት አለኝ። በዚህም ብዙ ሰው ሊናደድ ይችላል። ብዙ ጊዜ ሶሻል ሚዲያ ላይ ፍላሺ ነገሮችን መኖሪያ ቤቶችን፣ መኪኖችንና የተለያዩ ምግቦችን ሲበሉ አይታችሁ እነሱ እንደነሱ መኖር እንችላለን ብላችሁ ከፍላችሁ የምትገቡ ከሆነ ከጅልም የባሳችሁ ጅሎች ናችሁ። በዚህ ዘመን ወንድም እንኳ እህቱን በማያምንበት ወይም ደግሞ ወንድሙን በማያምንበት ዘመን ሶሻል ሚዲያ ላይ የተመለከታችሁት ሰው አንዳች የተደበቀ ሚስጥር ይሰጠኛል ብሎ በማሰብ እስከ 600 ሺህ እና እስከ 300 ሺህ ብር መክፈል ለእኔ ከፋራነት የባሰ ምንም አይነት ነገር የለውም። ምግብ ሲበሉ ወይም ደግሞ ሲገባበዙ እጅግ በጣም ቅንጡ ሆቴሎች ገብተው ሲንከራተቱ ወይም ደግሞ ዋና ሲዋኙ ተመልክታችሁ ከሆነ የገባችሁት እናንተ እርቧችኋልና ምሳ እንድትበሉ ነው የምጋብዛችሁ። በመጀመሪያ ምሳ ብሉና ራባችሁን አስታክሱ። ምግብ ሰው ስለበላ ወይም ፋንሲ ሆቴል ስለገባ ብላችሁ ተከትላችሁ የምትገቡበት ነገር የለም። ይሄ እጅግ በጣም ይደብራል። እናንተ ራሱ ተበላን በእንደዚህ አይነት ምክንያት ብላችሁ ስታወሩ አለማፈራችሁ እኔ እጅግ በጣም ነው የሚያስገርመኝ።
እናንተ እዚህ ምስሉ ላይ የምትመለከቷቸው በዱባይ ላይ ቅንጡ መኪኖችና የሄሊኮፕተር ቱር የሚያደርጓቸው ነገር ዱባይ ሄዶ የሚያቅሰው ወይም ደግሞ ሶሻል ሚዲያ ላይ ረዥም ጊዜ የሚያሳልፍ ሰው ከታክሲ የመከራየት ያክል ብዙ ልዩነት እንደሌላቸው ብትረዱ ኖሮ ምንም አይነት ነገር አይደንቃችሁም ነበር። ምክንያቱም ሀገሪቷ ከታክሲ ነጻች ሀገር ስለሆነች እጅግ በጣም በርካሽ ነው እነዚህን ነገሮች አክሰስ ማድረግ የሚችሉት። በእርግጥ እኛ ዴሊ ላይፍ የምንኖር ሰዎች ይህንን ነገር አክሰስ ማድረግ ባንችልም አፍሬጅ ኢንካም እና ከዛ በላይ ያላቸው ሰዎች እጅግ በጣም በቀላሉ በዱባይ ላይም ሆነ ሌሎች የቱሪዝም ሀገራቶች ላይ በእጅግ በጣም በቀላል በሚባል ሁኔታ አክሰስ ማድረግ የሚቻል ነገር ነው። እጅግ በጣም አስደናቂ ነገር የለውም። ነገር ግን እዚህ ላይ የምንመለከታቸው በተለይም ኤቢ ማርሻል ወይም ደግሞ ኤክስ ስናይፐር በመባል የሚታወቁት ሰዎች የእውነት የሚሉትን ያክል በ300% 500% እያተረፉ ቢሆኑ ተከራይተው ሳይሆን ሜንሽኖቹን ወይም ደግሞ መኖሪያ ቤቶቹን ገዝተው እንዲሁም ሄሊኮፕተሩን እንዲሁም የግል ጀቶቻቸውን ማሳየት ይችሉ ነበር። ይህንን የማያደርጉት ነገር የሚያወሩትን ያክል ትርፍ ስለሌላቸው ነው። እኔ ትርፋማ አይደሉም ወይም ደግሞ በፎሬክስ ላይ ችሎታ የላቸውም እያልኩኝ ወይም አላቸው እያልኩኝ አይደለም። ነገር ግን አንድ መረዳት ያለባችሁ ነገር የኪራይ ነገር በጠቅላላ የነሱ አይደለም። ስለሆነም የምታዩት ነገር በጠቅላላ እጅግ በጣም ሶሻል ሚዲያ ላይ በሚያስፈራ ሁኔታ እውነተኛ ነገር አይደለም ማለት ነው። እኔ አሁንም እያልኩኝ ያለሁት እነሱ እውቀት አላቸው፣ ፎሬክስ ላይ ገንዘብ ሰርተዋል አልሰሩም የሚለውን ነገር እኔ አልወስንም። ምክንያቱም በአካባቢው አልነበርኩም፣ በቦታውም አልነበርኩም። ቲክቶከሮች እና ዩቲዩበሮች ደግሞ ለስግብግብነት ሲሉ ባለሀብቶች ጋር እየሄዱ እንደዚህ አይነት ቪዲዮ ይሰራሉ የምትሉት ከሆነ እነሱም ገቢያቸውን ነው እያገኙ ያሉት። አንደኛ ዩቲዩብ ላይ ባለው ቪውም ገቢ ያገኛሉ። ሁለተኛ ነገር ደግሞ ስፖንሰር አድርጓቸውም ሊሆን ይችላል፣ ላይሆንም ይችላል። ዱባይ ሄዶ ለመዝናናት ሲሉ እንኳ ይህንን ነገር ያደርጉታል። እነሱም ገንዘባቸውን እየሰሩ ነው። እዚህ ጋር እየተበላችሁ ያላችሁት እናንተ ብቻ ናችሁ። ስለሆነም ብልህ ሁኑ። በገንዘባችሁ ላይ እጅግ በጣም እንደሰማችሁት ብዙ ቪዲዮዎች ላይ እንደተሰራው ከቤተሰቦቻቸው ከዘመዶቻቸው ተበድረው ነው ይህንን ነገር እየሰሩ ያሉት አብዛኛው ወጣት። ያ ማለት ተስፋ አለው ማለት ነው። ያንን ተስፋችሁን በብልሃት ተጠቀሙበት። ሲቀጥል ደግሞ እንደነ ኮፊዜላ የተለያዩ አይነት ዩቲዩበሮችን ስለ ፎሬክስ በተደጋጋሚ ቪዲዮ የሚሰሩትን መመልከት ያስፈልጋል። እና ኢንቴል እንሰጣለን ሲሏችሁ በፍጹም እንዳትሰሙ። ምክንያቱም ኢንቴልን ማግኘት እጅግ በጣም አስቸጋሪ ሁኔታ ነው። ኢንቴልን የሚያገኙ ሰዎች እጅግ በጣም ቁልፍ የሆኑ ወይም ደግሞ ከባንኪንግ ሲስተሞች ጋር ግንኙነት ያላቸው ሰዎች ብቻ ናቸው። በቅርቡ ካስታወሳችሁ ቤረን ትራምፕ ወይም ደግሞ የትራምፕ የዶናልድ ትራምፕ ልጅ በቢትኮይን ወይም ደግሞ በፎሬክስ ላይ ወደ $400 ሚሊዮን አካባቢ ትርፍ አግኝቶ ነበረ። ይሄም እጅግ በጣም አነጋጋሪ ሆኖ ነበር። በአባቱ ኢንፎርሜሽን አግኝቶ ነው ኢንቴል አግኝቶ ነው ተብሎም እጅግ በጣም ክስም ሲቀርብበት ነበር። እንደዚህ አይነት ሰዎች ጋር መገናኘት ካልቻላችሁ በኢንቴል በኩል እኛ እንሰጣለን፣ ቴሌግራማችን ግሩፕን ጆይን አድርጉ ሲሏችሁ ጆሮ ዳባ በሏቸው። ምክንያቱም በብልሃት ተጠቀሙ። ሲቀጥል ደግሞ በገንዘብ ፎሬክስን ከመሞከር በቀላሉ በዴሞ አካውንት ብዙ ነገር መስራት ይቻላል። ይህንንም ታሳቢነት በማድረግ ስሩ። በተረፈ ብዙ ትልልቅ ሰዎች እስካም ነው ምናምን እያሉ ነው። ቤተሰቦች ላይ እጅግ በጣም ጫና እየደረሰ እንደሆነ አውቃለሁ። እናሱ እስካም መሆኑን እንዲያምኑላቸው አጠብቁ። ምክንያቱም የሃ ጄኔሬሽን ማለት ደቡብ አፍሪካ የዓለም ዋንጫ የተዘጋጀ ጊዜ እንሄዳለን ብለው ከ100,000 በላይ የተበሉ ሰዎች ናቸው። ሊያውም በዛ ጊዜ 100,000 አቅም በነበረው ሰዓት ነው። ስለሆነም ወጣቱ ላይ ከመጪው በፊት ምንድን ነው ከጀርባ ያለው የሚለውን ነገር መጠየቅ ያስፈልጋል። እኔ ይህንን ለማለት ነው። ትልቅ እውቀት ኑሮኛል ይህንን ቪዲዮ የሰራሁት። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።